ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሚያዝያ 11 ወይም አፕሪል 19 23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቱን ኮሜንት ላይ አስቀምጡልን። አብራችን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 188 ብር ከ31 ሳንቲም የተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 154 ብር ከ55 ሳንቲም ተገዝቶ 157 ብር ከ64 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ከ09 ሳንቲም ተገዝቶ 156 ብር ከ16 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 137 ብር ከ09 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 112 ብር ከ20 ሳንቲም ተገዝቶ 114 ብር ከ45 ሳንቲም የተሸጠ ነው። በንግድ ባንክ 110 ብር ከ02 ሳንቲም ተገዝቶ 112 ብር ከ22 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 135 ብር ከ05 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ73 ሳንቲም ተገዝቶ 156 ብር ከ80 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ47 ሳንቲም ተገዝቶ 110 ብር ከ64 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 221 ብር ከ63 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 183 ብር ከ77 ሳንቲም ተገዝቶ 187 ብር ከ45 ሳንቲም የተሸጠ ነው። በንግድ ባንክ 181 ብር ከ37 ሳንቲም ተገዝቶ 185 ብር የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 254 ብር ከ64 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ቡና ባንክ ነው። 209 ብር ከ48 ሳንቲም ተገዝቶ 213 ብር ከ67 ሳንቲም የተሸጠ ነው። በንግድ ባንክ 204 ብር ከ27 ሳንቲም ተገዝቶ 208 ብር ከ35 ሳንቲም የተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 51 ብር ከ28 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ62 ሳንቲም ተገዝቶ 45 ብር ከ51 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ68 ሳንቲም ተገዝቶ 42 ብር ከ51 ሳንቲም የተሸጠ ነው። አንድ የስዊዝ ፍራንክ በጥቁር ገበያ 240 ብር ከ91 ሳንቲም የተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ74 ሳንቲም ተገዝቶ 202 ብር ከ71 ሳንቲም የተሸጠ ነው። በንግድ ባንክ 193 ብር ከ16 ሳንቲም ተገዝቶ 197 ብር ከ02 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 20 ብር ከ54 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ73 ሳንቲም ተገዝቶ 17 ብር ከ06 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ53 ሳንቲም ተገዝቶ 16 ብር ከ86 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 609 ብር ከ80 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 502 ብር ከ74 ሳንቲም ተገዝቶ 512 ብር ከ80 ሳንቲም የተሸጠ ነው። በንግድ ባንክ 490 ብር ከ79 ሳንቲም ተገዝቶ 500 ብር ከ60 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ62 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ71 ሳንቲም ተገዝቶ 25 ብር ከ21 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ03 ሳንቲም ተገዝቶ 22 ብር ከ47 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 2 ብር ከ03 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ65 ሳንቲም ተገዝቶ 1 ብር ከ68 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 50 ብር ከ20 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 43 ብር ከ33 ሳንቲም ተገዝቶ 44 ብር ከ19 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ81 ሳንቲም ተገዝቶ 41 ብር ከ63 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 51 ብር ከ61 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 489 ብር ከ77 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ63 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 498 ብር ከ79 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 265 ብር ከ67 ሳንቲም የተመነዘረ ነው።
አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ20 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 63 ብር ከ60 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 78 ሳንቲ የተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ45 ሳንቲ ተገዝቶ 9 ብር ከ64 ሳንቲ የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ18 ሳንቲ ተገዝቶ 1 ብር ከ21 ሳንቲ የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 87 ሳንቲ የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።